ሰላም ጤና ይስጥልን ውድ የሰማ ዩቲዩብ ገጽ ተከታታዮች እንደምናላችሁ። ዛሬ ስለ አንድ ሁላችንም ስለሰማነው ነገር ግን በትክክል ስለማናውቀው የሰውነታችን ክፍል እናወራለን። እሱም ቶንሲል ነው። ቶንሲል በሽታ ነው? ጥቅሙስ ምንድን ነው? ከእንጥል ጋርስ ይገናኛል? ብዙዎቻችን የምንሳሳተውን ነገር እናርማለን። እስከ መጨረሻው ከኔ ጋር ቆዩ። ቶንሲል ምንድን ነው? ቶንሲል በሽታ አይደለም። ቶንሲል ለብዙዎቻችን እንደሚመስለን በሽታ አይደለም። ቶንሲል በሰውነታችን ውስጥ የሚገኙ ትንንሽ አበጥ ያሉ የተፈጥሮ የበሽታ መከላከያ አካላት ስብስብ ነው። ቶንሲል የሚገኝበት አካባቢም በክብ ቀለበት ከምላስ ጀርባ፣ በላንቃ የጎን ግድግዳዎች፣ በላንቃ ክዳንና በአፍንጫ ውስጥ ይገኛል። የቶንሲል ጥቅም በአፍና በአፍንጫ ወደ ሰውነት የሚገቡ ተህዋሲያንን መዋጋት ነው። የሰውነታችንን በር ከጠላት የሚጠብቅ ዘበኛ ወይም መከላከያ ነው ማለት ነው። የኛ ትልቁ ስህተትም ቶንሲልና እንጥልን አለመለየታችን ነው። ቶንሲልና እንጥል ሁለቱም በላንቃ አካባቢ ቢገኙም ግንኙነታቸው ጉርብትና እንጂ በአገልግሎት አይገናኙም። እንጥል ማለት ከላንቃ ላይ የተንጠለጠለው የስጋ ክፍል ነው። ከቶንሲል ጋር ምንም አይነት ተግባራዊ ግንኙነት የለውም። የቶንሲል ህመም ቶንሲላይተስ ይባላል። እሱም ዘበኛው ሲታመም ማለት ነው። የቶንሲል ህመም ማለት ቶንሲልና የላንቃ አካባቢ በተዋሲያን በቫይረስ ወይም በባክቴሪያ መወረር ማለት ነው። ዋና ዋና ምልክቶቹም ትኩሳት፣ ለማዋጥ መቸገር ወይም የጉሮሮ ህመም፣ ራስ ምታት፣ የአፍ መሽተት፣ የአንገት ንፋፊት እብጠትና እንዲሁም ማንኮራፋትና ሳል ናቸው። የቶንሲላይተስ በሽታ በሁለት ዋና ዋና መንገዶች ይተላለፋል። እነርሱም በትንፋሽ ጠብታ ስንስል ወይም ስናነጥስ ማለት ነው። ሁለተኛው ደግሞ በንክኪ ናቸው። የቶንሲል ህመም ካልታከመ ሊያስከትላቸው የሚችላቸው ከባድ ችግሮች አሉና ወደ ጤና ተቋም መሄድ ያስፈልጋል። ከነዚህም መካከል የመግል መቋጠር፣ የሳምባ ምች ወይም የማጅራት ገትር ወይም የማጅራት ህመም፣ የልብ ህመም፣ የኩላሊት ህመም፣ የቶንሲል መፋፋት ወይም ለማንኮራፋትና ለመተንፈስ መቸገርና የመሳሰሉት ናቸው። የቶንሲል ህመም ህክምናና የምርመራ መንገዶች። የቶንሲል ህመምን ለማከም ቫይረስ ነው ወይስ ባክቴሪያ የሚለውን መለየት ወሳኝ ነው። ቫይረስ ወይም ባክቴሪያ ነው የሚለውን ለመለየት ደግሞ የቫይረስ ምልክት ከሆነ የጉንፋን ምልክቶቹ አብረው ካሉ፣ ነገር ግን ወደ ባክቴሪያ ሊለወጥ ስለሚችል ጥንቃቄ ይፈልጋል። ድድ፣ ከንፈር ወይም ምላስ አካባቢ ይቆስላሉ። የባክቴሪያ ምልክት ከሆነ ደግሞ በቶንሲሉ ላይ መግል ወይም ነጭ እና ቢጫ ነገሮች ይታያሉ። እንዲሁም በላቦራቶሪ ምርመራ የሚታይ ሲሆን የነጭ ደም ሴል ብዛት ምርመራ ወይም የስዋብ ምርመራ ይባላል። የቶንሲላይተስ ህመም ህክምናን በሁለት መልኩ ማስኬድ ይቻላል። የመጀመሪያው ዘመናዊ ህክምና መጠቀም ወይም መድኃኒቶችን መውሰድ ሲሆን፣ ሁለተኛው ደግሞ በቤታችን ባሉ ቀለል ያሉ አመጋገብ ስርዓቶችን መጠቀም ነው። የመጀመሪያውና ትልቁ ህክምና የህመም ማስታገሻ መውሰድ ሲሆን፣ ከዚህ ቀጥሎ ደግሞ ለጀርሙ ተስማሚ ህክምና መውሰድ ነው። እንደ መነሻው ማለት ነው። መጀመሪያ ጸረ ባክቴሪያ ወይም አንቲባዮቲክ፣ አለበዚያም ደግሞ ጸረ ቫይረስ መድኃኒት መውሰድ ይጠበቅብናል። ቤት ውስጥ የሚደረግ እንክብካቤ ደግሞ ማርና የውሃ ጨው መታጠን፣ ውሃ ከጨው ጋር ማለት ነው፣ ለጉሮሯችን ማስታገሻ። እንዲሁም እንደ ብርቱካን ወይም ሎሚ ጭማቂ ያሉ ጤናማ መጠጦችን መውሰድ ያስፈልጋል። እንግዲህ ቶንሲል ጠባቂያችን ነው። ህመሙ ግን ቶንሲላይተስ ተብሎ ይታወቃል። የቶንሲል ህመም እንደጀመረን ወደ ጤና ተቋም መሄድ ለከባድ የልብና የኩላሊት ችግሮች እንዳንጋለጥ ይረዳናል። ይህን መረጃ እንደወደዱት ተስፋ አድርጋለሁ። ለሌሎች እንዲደርስ ላይክ ያድርጉት፣ አስተያየቶን ከታች ጻፉልን እና ሰብስክራይብ ማድረግዎን አይርሱ። ጤናማ ቀን። እናመሰግናለን። ሰማ ቲዩብ